እሰይ እሰይ እንኳን ደስ አላችሁ ጋይስ። እኛ ጋሽዬ ጋር ደውለን ነበረ። ጋሽዬም ኤፍሬምን እነሱ ጉዳይ ውስጥ ወይም እነሱ መሀል ላይ እንዳትገባ የእነሱን ጉዳይ እኔ ራሴ ወደ አዲስ አበባ መጥቼ ችግራቸው የሚፈታበትን መንገድ እፈልጋለሁ። ቡርኬም ልጄ ነው፣ ሀይሚ ብቻ አይደለችም ልጄ፣ ቡርኬም ልጄ ነው። ምንም እንኳን ባልወልደውም ልጄ ነው፣ ወድጄ ፈቅጄ ነው አብርሃት ኑር አደራ ብዬ የሰጠውት ለማንም አይደለም ለቡርኬ ነው። ስለዚህ አንተ መሀላቸው እንዳትገባ ብሎ አስረግጦ ነግሮታል። ጋሽዬን ወደ አዲስ አበባ ለመምጣት እያሰቡ ነው፣ ነገሮችን ለማስተካከል ማለት ነው። ኤፍሬም ደግሞ ያው እንደተለመደው ታውቃላችሁ፣ ትላንትና የተሰራው ቪዲዮ ላይ በጣም ብዙ ሰው ቡርኬን እንዲቃወም፣ ቡርኬን እንዲናገር፣ ቡርኬ ለሀይሚ መልካም ሀሳብ እንደሌለው እንደማያስብላት ሰዎች እንዲረዱ እያደረገ ነበር ማለት ነው። ትላንት የተሰራው ቪዲዮ ሰው ቡርኬን እንዲጠላው ብቻ ነው ሲያደርግ የነበረው። ማን ነው እሱ? ኤፍሬም ማለት ነው። ኤፍሬም ያደረገው እሱ ብቻ ለሀይሚ ተቆርቋሪ። እስከዛሬ የት ነበርክ? እስከዛሬ የት ነበርክ? እስከዛሬ ለምን ከጎኗ አልሆንክም? ስንት ነገር ሲገጥማት ለምን ከጎኗ አልሆንክም? ለምን ዛሬ ምን ተገኝቶ ነው ከሷ ጋር? ወይኔ ንፋሱ ጋር ይቅርታሽ፣ ንፋስ አለ መስኮት ከፍቼ እየነዳው ስለሆነ ነው። እና እስከዛሬ የት ነበርክ? እስከዛሬ ድረስ የት ነበርክ? እውነት አንተ ለሀይሚ አዝነክ መቀኛ ቀንተክ ነው። ቀንተክ ኤፍሬም ቀንተክ ነው። ገባ? ቀንተክ ነው። ምክንያቱም ሁለቱ ጥሩ ናቸው። አሁን ሰክሰስፉል ናቸው በሁሉም ነገር፣ ስኬታማ ናቸው፣ ጎበዞች ናቸው። ስለ ሁሉ ነገር በጣም ጎበዝ ናት። ስፔሻሊ ሀይሚ ጎበዝ ናት፣ በዩቱብ ስራዋ ጎበዝ ናት፣ በሁሉ ነገር ቀልጣፋ ሴት ናት። እና አንተ ወስደክ የራስክን ቪዲዮ ለማሰራት አስበክ ነው እንጂ ለሀይሚ አዝነክላት ወይም ለቡርኬ አዝነክ አይደለም። ሶ ይሄን ነገርክን እንትን ልትል ይገባል፣ ልታቆም ይገባል። ካላቆምክ ደግሞ የሚከተልክን እኛ እናሳይካለን። በቃ ኦልሬዲ ተዋርደሃል እኮ ኤፍሬም ተዋርደሃል። ጋሽዬ ተዋቸው ብሎካል። በቃ ተዋቸው፣ ከነሱ ህይወት ውጣ፣ እኔ ራሴ ያስተካክለዋለሁ የነሱን ህይወት ብሏል። ከዚህ በላይ ምን የሚያስደስት ነገር አለ? ቤተሰብ ከዚህ በላይ ምንድን ነው ንገሩኝ? ምንድን ነው የሚያስደስተን? ስለዚህ በመሀላቸው ገብተሃል፣ ውጣላቸው። አይፈልጉም። አንተ ነህ አውቀህ ነው ቡርኬ እንዲናገር፣ ቡርኬ ስሜታዊ ሆኖ አንተን እንዲመታክ፣ ቡርኬ እንዲሳደብ የምታደርገው አንተ ነህ ኤፍሬም። ከዛ ሰው ደግሞ ቡርኬ ባለጌ፣ ቡርኬ ተሳዳቢ፣ ቡርኬ ሰውን የማያከብር ሰው አስደርገክ ሰዎች እንዲጠሉት፣ ሰዎች ለሱ ጥሩ አመለካከት እንዳይኖራቸው ለማድረግ ሆን ብለክ የመጣኸው አንተ ነህ እና አንተ ነህ እና ጋሽዬ ደግሞ ከልብ ነው የምናመሰግኖት። ይሄንን ስላሉ ከሀቅ ጎን ስለቆሙ እነሱ ይስማማሉ፣ ይታረቃሉ፣ መሀላቸው አትግቡ ብለው በግልጽ ስለነገሩልን ጋሽዬ ከልብ እናመሰግኖታለን። በቅርቡም እንዳሉት ወደ አዲስ አበባ መጥተው ነገሮችን እንደሚያስተካክሉልን ተስፋ አደርጋለሁ። ሌሎቻችሁ ግን የቡርኬን ፎቶ የቡርኬን እናት ፎቶ እየለጠፋችሁ እየዘቀዘቃችሁ የምትሳደቡ፣ በአንድ ጎን ደግሞ ሀይሚን የምትሳደቡ፣ ሀይሚን አሁን ቲክቶክ ላይ ቆሞ ቀር ብለው ሰደቧት። ሀይሚ አሁን ቆሞ ቀረት የምትባል ሴት ናት ጋይስ። ገና እኮ ልጅ እኮ ናት። እንዲህ በስንት አመቷ ነው ቆሞ ቀር የምትሏት? ቆይ አልገባኝም። እንዲህ አንዳንዶቻችሁ ግን በጣም ነው የሚገርመኝ። እውነት በጣም ትገርሙኛላችሁ። እንዴት ሀይሚን ቆሞ ቀር ትሏታላችሁ? ሀይሚ እኮ ገና ህጻን እኮ ናት። ቆሞ ቀር ማለት ምንድን ነው እንዴ? ምን አክል የትኛው እድሜዋ ሄዶ ነው እናንተ ቆሞ ቀር የምትሏት? አንዳንድ ጊዜ አንዳንዶቻችሁ የምትናገሩትን ማታውቁ በጣም ብዙዎች አላችሁ። በጣም ነው የሚያሳዝነው። የምሬን ነው የምላችሁ። በጣም ብዙ ደግሞ መልካም ደጎች፣ ሩህሩሆች፣ ለሀይሚ የምታስቡ፣ ስለ ሀይሚ የምትጨነቁ፣ የነሱን ደስታ ብቻ ማየት የምትፈልጉ፣ የነሱን ፍቅር ብቻ መስማት የምትፈልጉ ደግሞ በጣም ምርጥ ቤተሰቦች አላችሁ። እናንተ ፈጣሪ ባላችሁበት ይጠብቃችሁ። በቃ ይሄ ነው ልላችሁ የምችለው። ቡርኬ ደግሞ ጎበዙን ጠንክር፣ ኦኬ ጠንክር። እንደምንም ብለክ ሀይሚን ወደ እጅግ ወደ ቤትክ መልሳት። ገባ? የማንም መጫወቻ መሆን የለባትም። የትም ቤት ሄዳ ማደር የለባትም። መልሳት፣ ወደ ራስክ ልትመልሳት ይገባል። በቀደምታ ጌም ላይ እቤት ናት ቡርኬ ጋር ናት ምናምን እያላችሁ የነበራችሁ ቡርኬ ጋር አልነበረችም። በቀደምታ ካያችሁ ፎቶ ግድግዳ ላይ ተለጥፎ የነበረው ፎቶ ራሱ የተለየ ነው። የማን ነው? የኤፊና የሀይሚ ፎቶ ነው የነበረው። ስለዚህ ያለችው እነ ኤፍሬም ጋር ነው። አሁን ግን ጋሽዬ ተናግሯል። እርግጠኛ ነኝ ወደ ቤት እንደምትመለሺ ተስፋ አደርጋለሁ። ተመልሰሽ እንደማይሽ። የሰው ቤት የሰው ነው፣ ለአንቺ ምንም አያደርግልሽም።
ከቡርኬ ጋር ግን ሆነሽ ውበትሽ፣ ከቡርኬ ጋር ግን ሆነሽ ሰው እንዴት እንደሚያከብርሽ ኦኬ። እና እኛ የምንፈልገው አንቺና ቡርኬ ተጋብታችሁ ወልዳችሁ አንድ ላይ ኖራችሁ ነው ማየት የምንፈልገው እንጂ በዚህ ደረጃ እንድትለያዩብን አንፈልግም። እና ቡርኬ አንተም አንዳንድ ነገሮችን ለማስተካከል ሞክር። ስሜታዊ አትሁን። ለእሷ ተገዛላት። ሴት ልጅ የሚያከብራትን ወንድ ትወዳለች። አክብራት፣ ውደዳት፣ ፍቅር ስጣት። ሀይሚዬ አንቺም ደግሞ ተረጋጊ፣ ቀስ በይ። አንዳንድ ጊዜ ስሜታዊ ሆነሽ በጣም ብዙ አግሬሲቭ የምትሆኝባቸው አጋጣሚዎች አሉ። እነዚህ ነገሮችን ከራስሽ አስወጪ፣ አስወግጂ። በቃ ይሄ ነው ልልሽ የምችለው። እኔ ያለኝ ሀሳብ ይሄ ነው ውዶቼ። እናንተም ያላችሁን ሀሳብ በማስተላለፍ በኮሜንት ላይ በማስቀመጥ እንትላችኋለሁ ማለት ነው። ኮሜንታችሁን አያለሁኝ፣ ፒን አረግላችኋለሁ። እንዳትሳደቡ። ጾም ነው። እኔም ጾመኛ ነኝ፣ እናንተም ጾመኞች ናችሁ እና ማይጾም ይኖራል ብዬ አላስብም። ምክንያቱም የክርስቲያኑም የሙስሊሙም ጾም እኩል ስለሆነ ሁላችንም ጾመኞች ነን። ተያይዘን ገነት እንጂ ተያይዘን ገሃነም እንዳንገባ ስድብ እንዳትሳደቡ። እወዳችኋለሁ ሁላችሁንም ማለት ነው። በርቱ፣ አይዟችሁ፣ በርቱ። እሺ እህቶቼ፣ ስፔሻሊ አረብ ሀገር ያላችሁ እህቶቼ አይዞኝ፣ በርቱ የኔ ውዶች። እወዳችኋለሁኝ። በሌላ ቪዲዮ እስከማገኛችሁ ድረስ ሰላም ዋሉልኝ። ሀሳብ አስተያየታችሁን ግን ኮሜንት ላይ እንዳይረሳ። ላይክ አርጉት። ይሄን ቪዲዮ ሼር እንዳይረሳ። ባይ ባይ።